السلام عليكم ورحمة الله تعالى وبركاته. زاري دمو نبي عليه الصلاة والسلام كليلا امنت تكتايوች ጋር እንዴት ነበር ይኗኗር የነበረው? ከእስልምና ውጭ ያሉ ሰዎች ረሱል عليه الصلاة والسلام ጋር እንዴት ነበር ይኗኗሩ የነበሩት? አንድ ይሁዳ ነብዩ عليه الصلاة والسلام የሚخدማቸው ይሁዲ ነበር። የሌላ እምነት ተከታይ ነው፣ ይሁድ ነው። ولكن ነብዩ عليه الصلاة والسلام ይخدማቸው ነበር። ከዛ አንድ ወቅት ማለት ነው ይህ ይሁዳ የሌላ እምነት ተከታይ ሆኖ ህመም ገጠመው። ነብዩ عليه الصلاة والسلام ቤቱን አፈላልገው አቤቱ ዚያራ ሄዱ። ወደ ቤቱ የሌላ እምነት ተከታይ ነው፣ አቤቱ ሊዘይሩት ሄዱ። ከዛም በኋላ ነብዩ عليه الصلاة والسلام ዘየሩት፣ ጠየቁት። በጣም ደስ አለው ሰውዬው በመምጣታቸው። ከዛ የተላኩበትን መልእክት ይዘውለት መጡ። ያ ጉላም አስሊም አሉት፣ እስልምናን ተቀበል አሉት። ልጁ ቤት ውስጥ አባቱ ስለነበረ ፈነዘረ ኢላ አቢሂ፣ ዝም ብሎ አባቱን ይመለከታል። የነብዩ عليه الصلاة والسلام ፍላጎት ማሟላት ይፈልጋል። ወላኪን ደግሞ አባቱ ደግሞ ይሁድ ነው፣ እዚህ ጋር ፈርቶት ቁጭ ብሏል። አሁንም አስሊም አሉት ነብዩ عليه الصلاة والسلام። ያ ይሁድ አሁንም አባቱን ይመለከታል። አባትየውም ነብዩ عليه الصلاة والسلام በስነ ምግባራቸው በጣም የተገዛ ስለነበረ አጢ አበል ቃሲም የቃሲም አባት የሚልሆን ነገር እሺ በላቸዋል። እስልምና ተቀበል ያሉ አባቱ ሰውየው ሸሃዳ ያዘ። አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ። ነብዩ عليه الصلاة والسلام ከዛ ቤት ሲወጡ ዱዓ ያደረጉት አልহামዱሊላህ ዛሬ በኔ ሰበብ አንድ ሰው ከእሳት ነጃ ወጣ። ፊታቸው እንደ 14ኛ ቀን ጨረቃ ያበራ ነበር። ለምን ሲባል አንድ ሰው ከጀሃነም ድኖ ጀነት ገባ። አንድ ሰው ማለት ከአሳማሚው ቅጣት ድኖ በአላህ ረህመት ወደ ጀነት ገባ። የአንድ ሰው መትረፍ ነብዩ عليه الصلاة والسلام ያስጨንቃቸዋል። የይሁዳ ጀናዛ ሲያዩ እኮ ይሁዳ ነው ሲል ነብዩ عليه الصلاة ያለቅሱ ነበር አለ። አረ ምን ያስለቅሱታል? ይሁድ ነው ሲል አላላ አንድ ነፍስ አምልጣኝ ጀሃነም ገባች። ዱንያ ላይ ባለው ቅጠል ዛፍ ሳር ሁሉ ተቀጥቶ ጀነት ችግር ነበር። ወላኪን ግን ኢላ አበዲያ ጀሃነም ገባ። የኛ ረሱል ለሌላ እምነት ተከታዮችም በጣም ምን ነበራቸው አሉ? ረህማ ነበራቸው፣ እዝነት ነበራቸው። አላህ የሳቸውን እዝነት አላህ ይወፍቀን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።